እወድካለሁ። መልካም ጊዜ አልክሽ። አልኖርም። ለምን አልኖርም? እኔ እኮ እወድሃለሁ። ሩታ ስነ ስርዓት ነው። እወድሃለሁ። አታሳይኝ። አያተል እወድካለሁ። አፍቃታላ እንዴ? ኦልሬዲ እኮ ይቺ ልጅ ከወለደች በኋላ እኮ አልተገናኘችም፣ አልተቃቀፋችሁ። ብቻችሁን ከአንድ ላይቶች እንደበፊቱ ሻማ ምናምን ይሄ አርጋችሁ እንደምታዩት እኮ አላት ነገር በጣም እየተበላሽ ስለሆነ ነው። አላባለ ያብራ ማንተን ይዘቁጭ መልካም ጊዜ አልክሽ። ቆይ ተረጋጋና ፍላጎትሽን በደንብ ነው የማውቀው። ምንድን ነው ፍላጎቴ? አፍቃታላ እንዴ? ኦልሬዲ እኮ ይቺ ልጅ ከወለደች በኋላ እኮ አልተገናኘችም፣ አልተቃቀፋችሁ። ብቻችሁን ከአንድ ላይቶች እንደበፊቱ ሻማ ምናምን ይሄ አርጋችሁ እንደምታዩት እኮ አላሳለፋችሁም። እንደዚህ የሮዛ አበባ ምሽቶችን አላሳለፋችሁም። እንዴ ተናፍቀሃል አብርሃም። ምንድን ነው አንተ ደግሞ የሩታን የጉዞ ጉዳይ እንተውና ማለት ነው እንተውና፣ ያው ሰሞኑን በእጅ እስከሚገባ ድረስ የምችለውን ሁሉ አደርጋለሁ ስላለች ያው እንተው፣ እሱን የጉዞን ጉዳይ እንተውና ሰሞኑን ሩታ እያሳየች ያለችው የሮማንስ ጥግ በቃ ከሚባለው በላይ እኔም አልፌው የትናንትን አይታችኋላ። ጊዜ እፈልጋለሁ ያው ያስታውቃል። ከዚህ በፊት ምን ያህል እንደተከዳና ምን እንደደረጋት ብዬ ነው እንደዚህ ይሻላል። ከዚህ በፊት ብዙ ጊዜ አስታውቃለሁ። አይ እውነት ለመናገር ከዚህ በፊት የሆነውን ነገር እናስታውሳለን። አምኗት ወደ ቤቱ ተመልሶ አብረን መኖር ልንጀምር ነው ባለበት ሰዓት ከርታው ማንነቴን ላሳይ ነው ስላለች ይሄ ልጅ አሁንም ጥርጣሬ አለው። ጥርጣሬውን ሁላችሁም እንትን ማድረግ የለብንም። እንደሚሰማው ስሜት መረዳት ያለብን ጉዳይ አለ። እሱ ቤት እሱ ያለ ሌላው እንዳም ስታመጣበት ኦልሬዲ ከአንተ ጋር ህልዋይ ተቋርጧል። እዚህ ክፍል እንኳን ከጎን ያለው ልቀመጥ ሲላት በምንም ታምር ልጅን ታያለህ ትወጣለህ ብለው ሞራል የሚነካ ድረስ አድርሰዋለች። ማለት የሆነውን ነገር ለማስታወስ ወይም ደግሞ ለማሰብ አይደለም፣ ግን ጊዜ ይፈልጋል። አሁንም ድንገት እንዲተለውጣ እሱን ቤት ለማስገባት እወድሃለሁ፣ አፈቅርሃለሁ የሆነ ነገር አለው። ገባችሁ አይደለ? ስለዚህ የሆነ ብቻ ሩታ ያቀደችው ነገር ሊኖርም ይችላል፣ አይታወቅም። ግን እንደዛ ብለን ደግሞ ያው ሚስቱ ነች፣ የልጁ እናት ነች፣ እሱም ደግሞ የልጁ አባት ነው። ያን ያህል ክፋት ነገር ታስበታለች ብዬ አላስብም። ግን በቃ ነገሯን ለማስተካከል በእኛ ምክር እየሄደች ነው። የኔ መብት ይጠበቅ ምናምን ሳይሆን ከዚህ በፊት ነው ቀድሜ ነው የነገርኩህ። ስለዚህ ማሰብ ነበረብህ እንዴ ማለት አሳዘነኝ። ልጁ እንደው ተንከራተተ። አንድ ወር ሊሆን ይችላል። 15 ቀን ማስጠብ ፈልጋለሁ። ዝም ብዬ ዘው ብዬ አልገባም። ከዚህ በፊት የተሰቃየሁት ከዚህ በፊት እንትን ያልኩት ይበቃኛል። አንተም እንደዛ ካልከኝ ምን ኤርሜላ ግን ምን ተሰማት? አሁን ማለት 15 ቀን አስባለሁ፣ አንድ ወር አስባለሁ ሲል ኦልሬዲ ይሄ ልጅ ለመመለስ ማሰላሰል ጊዜ ሰጠው ማለት ነው ሰው። ስለዚህ እንደው ምን ታስቢያለሽ? አሁን እንኳን አንቺ በቃ ራስሽን በቃ ለማዳን እንደው ምን አቀደሻል ነው በእኛ በኩል እንደው ብትነግሪኝ ደስ ይለናል። እንደው እቅድሽ ምንድን ነው? ምን የነደብሽው ፕላን አለን? አሁን አንጀታችንን እየበላሽ ነው አንቺ ራስሽ። አንድ ያረገዝኩ እያልሽ ታዘጋለሽ። እንደዚህ ላይ ነው እንደምትቆጥረው ያኔ እንደዛው አንዴ በጣም እኔ ካዛ ነው ያኔ አንተ ካደረግከው ነገር አንፃር በጣም በትክክል እውነት ለመናገር አብርሃም ካደረገው አንፃር የሩታ እኔ ቁጥር ውስጥም አይገባ። አብርሃም ቲክቶክ ላይ ገብታችሁ አብርሃም ያደረገው በቃ ገንዳ ውስጥ እርቃናቸውን ይገባሉ፣ መኝታ ቤት ይገኛሉ። እንደዚህ ያደረች ማይሰራው ሄርሜላ ጋር ቪዲዮ የለም። እቺ ልጅ ጀስት ይመጣሉ እነ ደስታ አበባ ይሰጣሉ ይመለሳሉ እንጂ የተለየ ፕሮማክስ አይነት ደረጃ ስማርት የሆነ እንደ አብርሃም
አይነት ስራ እኔ አላየሁባትም እውነት ለመናገር። የደረሰብሽ ነገር እዚህ ጋር ሳቄን ምናምን አይ ቲንክ ማየታቸው ምን እንረዳሻለን። ብዙ ነገር ተቀይረው ነው። አብርሃም የሆነ የቆረጠለት ነገር አለ። እሱ ራሱ እንዴ ትተሽኝ ስትሄጂ የት ሄደች? ቤቷን ያለች ልጇን እያሳደገች ነው። ትቶ መሄድ እውነት ለመናገር ከአንተ ጋር ነው ያረክ የነበረው ነገር። አሁን ነገር እየቆሰቆሱ የሩታን መንገድ ለማሰነካከል ለመወቃቀስ ሳይሆን ነገሩን ጀስት ፊክስ ብታደርጉት በቀለል ባለ መልኩ መፍታት የምትችሉበትን ነገር አብርሃምም ኢዚ ብታደርገውና ነገሩን አሁን ጥሩ እድል ነው ይመጣል። በዚህ ልክ ተሰብራ ሩታ ያላትን ነገር ከዳኒም ጋር ከደስታ ጋር ያላትን ነገር አቁማ ከመጣች አንተ ደግሞ የያዘ ነገር አንደኛ ነገር ያቺ የሄርሜላ ነገር ነች እንጂ የሄርሜላ ጉዳይ ነው እንጂ በዚህ ደረጃ ተጠግታ እንትን ለማድረግ ስትሞክር ማንም በሌለበት እድል መስጠት ነበር። አልተቀየርክም። አብርሽ ደግሞ ያው ምንድን ነው አንድ ወር ምናምን ማሰብ ትፈልጋለህ? አንድ ወር እስኪሞላ ድረስ እኛ እዚህ እንቀመጣለን። አንተ ግን አስበህ ጨርስ ነው። ከዛ በፊት ግን እንዳመጣ ቤት ልጅ እንዲናፍቅህ ቴስት ሩት የወሰደችው መንገድ አሁን ትክክል ነው። ልጁ እንዲናፍቀው ልጁን በደንብ አድርጎ ናፍቆ እሷንም እንዲያስብ እውነት ለመናገር ልጁን ብቻ አይደለም እሷንም ማየት ይፈልጋል አብርሃም። ስለዚህ አሁን እውነት ለመናገር መጥቶ ሩታን ሳያት ቢሄድ የሚሰማው ስሜት አንድ ነገር አለ። ስለዚህ አንድ ነገር ግን ይኖራል። ሩታ የወሰደችው እርምጃ ትክክል ነው። በቪዲዮ ወይም በሆነ ነገር አሳያለሁ። በቃ እያጋባሽ እኮ ነው። ቆይ ምን እያሰብሽ ነው ያለሽ? እኮ አንቺ ምንም አላሰብኩም። ግራ እያጋባሽ ነው በነገሮች። ሀሳቤ በጣም ግልጽና ግልጽ ነው። ምንም ግልጽ አይደለም። ግልጽ አልሆነልኝም፣ ሊሆንልኝም አልቻለም። አሁን እሺ ሌላ ጭቅጭቅ ውስጥ እንግባ ወይስ አትነግረኝም ሁሉንም ነገር? ይሄን ነገርኩሽ እኮ በቃ እኔ ማሰብ ፈልጋለሁኝ። ብዙ የተበላሹ ነገሮች አሉ። ገባሽ? አንቺ ተተሽን ከሄድሽ በኋላ ብዙ ሜቢ ይመስለኛል የተበላሹ ነገሮች አንቺ ተተሽን ከሄድሽ በኋላ እውነት ያቺ የሄርሜላ እርጉዝ ነች እየተባለ እንዳለው አንዳንድ ግሩፖች ላይ ሆዷ እንዲህ ነው፣ ቦርጭ ነው፣ ቦርጭ አይደለም የሚሉ በጣም ብዙ ዝግቦች ተነስተዋል። የእሷም ጓደኛም የእሷም እንግዲህ እንደዚህ አይነት ነገሮችን ተናግራለች። ግን ይመስለኛል አብርሃምን ለማጥመር ነው እንጂ እኔ በዚህ ልክ አብርሃም ከሄርሜላ ጋር ኑሮን ጀምሯል እኔ የማይመስል ነገር ነው በእርግጠኝነት መናገር የምፈልገው ማለት ነው። ግን ሁኔታዎችን ሳይና ስረዳ ግን አብርሃም አሁን በእውነት አጣብቂኝ ውስጥ ነው ያለው። እዛ ጋር ለሄርሜላ እንቅጩን ነግሮ ለመለያየትም አልፈለገም። እንደገና ደግሞ የሩታንም መግፋት አልፈለገም። የሩታም የመጣለት እድል ልጁና ሚስቱ ናቸው፣ ቤቱ ነው። ኢቭን እኮ ሩታ እኮ ያላትን ነገር እንዳልቆረጠች ማየት የምትችሉት ግድግዳው ላይ ያሉ ፎቶዎች እያንዳንዳቸው ነገር በስነስርዓት የባለትዳር ቤት ነው። ስለዚህ አብርሃም ሩታ የሰጠችን እድል መጠቀም አለብን ከሚሉት ወገን ላይ ግን ያው ነው የተቀየረ ነገር የጀመርከው ነገር በሶስት ቀን በአራት ቀን አይደለም። ሩታ እኔና አንቺ ከተለያየን እኮ ስንት ጊዜ ሆነ? ኦልሞስት አመት ሆነኝ እኮ ወንድ ልጅ ነኝ። ወይ እሺ፣ ከዛ ወይ አይደለም አመት ሆናችሁ በጣም በቅርቡ ነው ነገሮች የተቀየሩት። አታስመስል እንዴ! ስንገናኝ እኮ የሆነ ያወራው እኮ አመት ሆኖታል እኮ። አብርሽ ያለው ትክክል ነው እኮ። ሩታና አብርሃም ኦልሬዲ እኮ ልጁን እኮ ሳታረግዢ በፊት እኮ ነው ነገሩ በጣም ውስብስብ ሆኖ እንትን የተበጠሰው። በጣም እንደዚህ አይነት ነገሮች እየተፈጠረ ልጁን ከአመት ኦልሬዲ አመት ነበረ እንዴ ከወንድም ከእህት ጋር እኮ ስንገናኝ በቅርቡ በጣም ብዙ ያወራቸው ነገሮች ነበሩ። ከዛ በኋላ ነው ነገር የተቀየረው። ከዛ በኋላ ነው በ5 ቀን እቺ ልጅ እንባ እየመጣ ነው። ሩታ ያጣችው ነገር እየሰጸታት ነው፣ አይገልጸውም። በጣም ስሜታ ይሆናለች ስትናገር ራሱ እንባ መጥቷል። ቆይ ሁሉ ነገር መፍጠር ለምን አስፈለገሽ? ዛሬ ላይ እኔን የምትፈልጊ ማስተካከል ፈለገሽ ነገሩን በቃ ማስተካከል እንደ ግዲት ማቀድ የሁሉ ነገር እኔ አንቺን ብዬ ብዙ ሰዓት ወይኔ አብርሽ ግርስር ወድቄ ጋሽዬ ስለምንሽ ሁሉ ነገር እንትን ሲል
ለምን እንደማርስ ዛሬ ላይ በራስህ ተነሳሽነት ምን ተገኘና ነው የሁሉ ነገር መቀየር የፈለገው? መቀየር ፈለገች አብርሽ። አሁን አንተ ወደኋላ መመለስ ላይ ነው። ወደኋላ አትመለስ። አንተ ማስተካከል የምትችለውን ነገር መግራት እየጨረስክ ወደኋላ መመለስ እኔ ለምን እንዳስፈለገ በጣም ይገርመኛል። ሌላ ሀገር ሄደህ እንደፈለግክ ስትሆን ጋሼ አው እየጠየቁኝ ነበር። ግን ደግሞ ያኔ ጋሼ ጥያቄ ይዛችሁልኛል። እኔ ነግሬያችሁ አልነበረ? አንተ ሌላ ሀገር ሄደህ እንደዛ ስትሆን ጋሼ እየጠየቀኝ ነበር። የእሷ ዳኒ የልጁ አባት ነኝ ብሎ መምጣቱና አብርሃም ዝዋይ ከሄርሜላ ጋር እንዲሄድ መፍቀዷ እጅግ አስቆጥቷቸው ተናግረው ነበር እና እኛ አስቀድመን ስንናገር እናንተን ስናወጣ ብዙዎቻችሁ አትዘባበዱ ወይም ደግሞ ሌላ ኮምፕሌክስ ውስጥ አትገቡ። ይኸው ሩታ የምትናገረውን ስሟት። ይኸው በጣም ተቆጥቷት ተናግሯት። አንተ ሌላ ሀገር ሄደህ እንደፈለግክ ስትሆን ጋሼ አው እየጠየቁኝ ነበር። ግን ደግሞ አያችሁ አይደለ? ጋሼ ደጋግሞ እየጠየቃት ነበር። ኢቭን እንዴት ዳኒ የልጁ አባት ነኝ እስከሚል ትፈቅጃለሽ ተብላ ራሱ ማለት ነው። በጣም ተቆጥቷታል እና መረጃው ይደርሰናል። በደንብ አድርገን ይደርሰናል። ሩታ ወደ ዝዋይ እንድትሄድ ገፋፍተው ያስኬዷት ጋሼ ናቸው። ተቆጥተዋታል። ያላትን ነገር መፍታት የምትችለው አሁን ሽማግሌ ምናምን እንትን ብሎ ሳይሆን ሩታና ሩታ ነሽ በቃ። አብርሃም ካልቻለ ሩታና ሩታ ነሽ በቃ። አሁንስ በሁለት ስንጥቅ መሀል ነው ያለው። በዚህ የሄርሜላ ጉዳይ አንገበግቧል፣ በዚህ ደግሞ የሩታ ጉዳይ። ለዛ ነው መፍታት ያልቻለው። ስለዚህ ሩታ ይሄን ነገር ፊክስ ማድረግ የምትችለው ለቦታው የምትመጣው እሷ ነች በቃ። አሁን በቃ ትክክለኛ እርምጃ ያደረገቻለች እሷ ነች። ያም ሆነ እንዴ አማካም እንዴ በእግዚአብሔር ያመኝም ዞር በለልኝ። እሺ አሳልፈኝ በቃ። ታሳዝናለህ። ነገር ሲጀመር ምን ነው የሚለየው? ያልተጀመረ ነገር ከነ አይለይም። ሲቀጥል ደግሞ እየተጀመረም አልጀመረም እሱ አያገባሽም። ግን ደግሞ ያም ሆነ እኔና እሷ ለማለያየት የተደረገ ያለው ነገር እንደሆነ የራሳችሁ ጉዳይ ነው፣ አይመለከተኝም። እኔና እሷን ለማለያየት ማለት አንተ ባለ ትዳር አይደል? 80 ሳቀዳው እኔና እሷን ለማለያየት የታቀደ ነገር ነው ምናምን። ከሄርሜላ ጋር ህይወት አለኝ ብለህ ቆይ ይፋ አላደረክም አይደል እንዴ? ተለጠፋ ቪዲዮ ስለሰራች እንደዚህ አይነት ምክንያቶችን መረዳት ጥሩ አይደለም። እሷ ምን ጥቅም ታገኛለች? ሩታ እኮ ቆርጦልኛል ይሄን ነገር ትቼዋለሁ ብላ እኮ ወደኋላ የተመለሰችው ገባ አይደለ? እንድትመለከት ራሷን እንድትገመግብ እንድትመለከት እድል ተሰጥቷል። ሄርሜላ ዛሬም ነገም የመጣችበት መንገድ ስህተት ነው። እኛ ደጋግበን እንናገራለን። መቼም ከእናንተ ጋር 2 ዓመት ከረምን አይደል? ሪያክት እያደረግን ባለው ጉዳይ እያጣራን። ስለዚህ ስህተት ነው። ከመንገድ ይዞር ባይ እኮ የማይመለከትሽ ከሆነ ለምንድን ነው ታዲያ እዚህ ቤት ነው የሆነ ነገር ለምንድን ነው የምታፈቅሪው? በቃ አይመለከተኝም። አሁን ከመንገድ ይዞር ባይ ጨርሻለሁ። መጨረሻ ትልቅ ስህተት ነው የተሳሳተው። አትታገኝ ሩታ፣ በሩን ልቀቀው። አትታገለኝ አንተ ራስህ። ተናዳለች። አሁን ለጭንቅላቱ ኮፍያ እንኳን ብታረይለት ምን አለ? አሁን በባዶ እንደዚህ ሻንጣይ ልቀቅልኝ። ያምሻል ግን አንተ ነው የሚያምህ። ያምሻል ወይ? ኧረ አንተ ነው የሚያምህ። ምንም ጤንነት የለክም እኮ ነው። ወይስ ሰላም ሰውን ደስተኛ ሰውን ነው የደበረሽ እንዴ? ለዛ ነው እኔ ሰላም ሰውና ደስተኛ ሰው እንደበረሽ። አንተ በጣም ራስን እንደ ጻድቅና እንደ ንጹህ ማንነት እንዳለው ሰው ነው እንደምታየው። እኔ አየሁም አሁንም ቢሆን ፍላጎትሽን እና እቅድሽን ስለማውቀው ነው ሩታ። ፍላጎቷ ይኸውልህ፣ አሁን የባለፈውን ለመልካም ጥርጣሬ እኮ ይገባናል። ግን አሁን የቀረበችው ቤት ገባ ነው። ቤት ገብታ ውጣ ብትል ከዚህ በኋላ አትሰማትም። አንተም እኮ ገባ ያለህን ነገር ማስተካከል ነው። ገባ አይደለ? ስለዚህ የሚቀጥለውን 2ኛ ድራማ ትሰራለች ካልክ ቤት ስለወቅ ምንም የሚያሰጋ ነገር የለውም። ያናደድከኝ ተናደህ እንድጨቃጨቅ እያደረግኝ ነው። ማልፈልገው ስሜት ውስጥ ለምን ትከተኛለህ እኮ? አሁን ትሰሚኛለሽ፣ ወደ ቤት ግቢ። እኔ ሮማንሳቸው ይመቸኛል። በቃ የሚቅለሰልስ ተናደህ እንድጨቃጨቅ እያደረግኝ ነው። ማልፈልገው ስሜት ውስጥ ለምን ትከተኛለህ? እዚህ ጋር አሁን ትሰሚኛለሽ፣ ድብስ ስታረግ የሚሄዳለው አለቀ። እየመጣሁ ልጄ ነው ያለው። እሺ ቆይ ተረጋጋና ታዩ ፍላጎትሽን በደንብ ነው የማውቀው። ምንድን ነው ፍላጎቴ? እኔ አፍቃታላ እንዴ? ኦልሬዲ እኮ ይህች ልጅ ከወለደች በኋላ እኮ አልተገናኛችሁም፣ አልተቃቀፋችሁ፣ ብቻችሁን ከአንድ ላይቶች እንደ በፊቱ ሻማ ምናምን አርጋችሁ እንደምታዩት እኮ አላሳለፋችሁም። እንደዚህ የሮዛ አበባ ምሽቶችን አላሳለፋችሁም። እንዴ ተናፍቃል አብርሃም። ምንድን ነው አንተ ደግሞ
ሄርሜላ አጠቅምም ተው፣ ግድ የለም በቃ የሚያውቅህ ብዙ ኦዲየንስም እየፈለገ ያለው ያንን ነው። ስለዚህ ለሩታ እድል መስጠት አለበት። ተው በጣም ግልጽ ነው። እንደዚህ ሆነ ታሪኬ ልጅን በፍቅር በሰላም ማሳደግ ነው ፈልገው። ኧረ እባክህ እሱ ነው እንዴት ነው ይኸውልሽ፣ ሳዩ ፍላጎት ነው ማቆጣኝ ነው ፍላጎት እኔ አዎ በጣም ግልጽ ነው። የኔ ፍላጎት ካንተ ጋር ታሪኬ ልጅን በፍቅር በሰላም ማሳደግ ነው ፈልገው። ኧረ እባክህ እንኳን እንትን ሲሉኝ በደንብ ነው ነገሮችን እንኳን ዳብሰውኝ ነገሮች ይገቡኛል። እኔን አሁን እኔን ለማጥመር ስትሞክሪ ነው ሁሉ ነገር የገባኝ ማለት ነው። በአንድ ቀን ተቀይረሽ ይሄ ደግሞ ያስታውቃል። በቃ እኔ ሰላም ስትኝ ነው ያልኩሽ። ምንም ነገር ካንቺ አልፈልግም። ልጄን ማየት ነው የምፈልገው። ግን አይችልም። ስለሌላ ስለ መጥፎ ምናምን ነገር አታውራ፣ ስለማበድ አታውራ። እንኳን አንተ እኔም ከነግብረ አበሮች ሆናችሁ አላበድኩም። እሺ አሁን እሱን ተወውና በፍቅር አውሪኝ። ሳትነኪኝ አውሪኝ። ልጅ አባር አይደለ እንዴ? ዳዲ አይደለ እንዴ? አንተን ያልዳበሰች አንተን ያልነካች ሩታ ታዲያ ማንን ሄዳ ትንካ? ዳኒ የዳኒ ደረት እኮ ብዙ ሴቶችን የለመደ ነው። እሺ ማንን ሄድ? እሺ እንትና ደስታን ሄዳ ትንካ? ሱፉን አድርጎ ከነ ካቦርቱ አልፈልግም። እኔ ግዴታ የለብኝም አይደል? አልፈልግም። በቃ እኔ እኮ እወድሃለሁ። ኧረ እባክሽ በጣም ነው የምትወጂኝ። አዎ ታስታውቂያለሽ። እንደምወድህ አዎ ታስታውቂያለሽ። አይ እሱንም ካወቅክ ደስ ይላል። አዎ እንደምወድህ ካወቅክ ከረሳ አብረን ትኖራለህ። አብረን ትገባለህ እኮ አብረን ትኖራለህ። አብረን ትገባለህ። ካሜራማን ናውጣ አንተ ካሜራማን ናውጣ። ችግር እየፈጠርክ ያለው አንተ ነህ። ካሜራ ፊት አሁን ኤርሜላም ታያለች። ይሄ ልጅ ተሳቋል። ምን አለ ካሜራማን ብትወጣ? ምን አለ አሁን ራሳቸው ተጨቃጭቀው እንዲፈቱ ካሜራማን ብትወጣ ጥሩ መፍትሄ ነበር። እዚህ ጋር አሁን ካሜራማን ችግር የፈጠርከው ተቆልፈው ነበር። እውነት ለመናገር እኔ ሩታ ዛሬ እንዴት ነው በጣም ሮማንቲክ አድርጓታል። እንዲህ ምናምን እያለች በቃ በጣም ሮማንቲክ ሆናለች። እና እኔ ራሴ ግራ እያጋባች ነው የሩታ ሰው። እኛ ራሱ በዚህ ሳምንት የማናውቀው ነው የሆነብን የሩታ ጸባይ። ትክክለኛ ማንነትሽን አይደለም እያሳየኝ ያለሽው፣ እያስመሰልሽ ነው ያለሽው። ስለዚህ እኔ ደግሞ አልፈልግም። ባለፈው የተጎዳሁት ይበቃኛል። አሁንም ድጋሚ መጎዳት አልፈልግም። አይ ይሉት ነው ያቺ ኤርሜላ ጉዴ ብታይ ምትላለች ብለሽ አብረን ሳበላን ተጫወትን፣ ልጅህን በፍቅር አየክ። ለዛ ኦኬ ያ ነበር ፍላጎትሽ። ከዛ በኋላ እኮ ተጫወትኩበት ብለሽ ነው አደባባይ ላይ ወጥተሽ ስትወሪ ነበር አይደል? ተጫወትኩበት አላልኩም። አንተን አይደለም እንደዛ ያደረኩት። በቃ መሀላችን የገባችውን ሴት እሷ ነበር እንደዛ ያደረኩት። ማንነቷን ማወቅ ፈለገች። እንደዛ አሁን አሁንም እኮ እየፈጠርሽባት ነበረ። በሁለት ቀን በሶስት ቀን ውስጥ አሳፍርሻለሁ እያልሻት ነበር። ደግሞ በሁለት ቀን በሶስት ቀን ውስጥ የምትቀየር ሰው አይደለም። ባለፈው ነው እኮ ጥርጥር ውስጥ ነው። አሁን እኮ ፍርሃት ነው። እኔ አብርሃም አሁን ፍርሃት ነው እንጂ አንቺን ጠልቶሻል። በዚህ ሰሞን ጆይል አግኝተሻል፣ ፎክረሽባታል። ከዛ ታፍሪባታለሽ ብለሻታል። እየነገርኩሽ ድጋሚ ከእሷ ጋር እንደተለያዘሽ ነው እንጂ ማለት ነው ወደሽ ድጋሚ እኔ ያንን ፓርት አላዳመጥኩም። አሁንም ለበቀል መጣሽ። እኔ ማመን አልችልም። ይሄ ከሆነ እውነት ሩታ በጣም ያሳፍራል። በእርግጠኝነት ይሄን ነገር ታረጊዋለሽ ብዬ ጨራሽ ነው። እሷ ምንም አይደለችም። ምንም ለኔ ምንም ነሽ፣ ተራ ሰው ነች። ገባ? አንተ ግን ለኔ በጣም ዋና የምታስፈልገኝ ሰው ነህ። ለምን አይገባም? በጣም ነው እንዲያስፈልግኩ እንደቀቂኝ እንዳትነኪኝ። በቃ ሳትነኪኝ አውሪኝ። አልፈልግማ። ለምን ምንማታን እንደ በእግዚአብሔር እቺ ቶርቤል አሁን ሰራለኝ ነው እየተደወለልኝ ያለው። መልካም ጊዜ ትደርስበታለህ። ለሰራ ለቤተሰብ ጊዜ ስጥ። ሩታ ሰሚያለህ? በእናትህ ነው ደቀቂኝ። እሺ አትለኝም? ኤርሜላ እንዳትመጣ ይሄን ነገር በጣም እየተበላሽ